በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ መቀጠሉ ተሰምቷል። ጀነራሉ መገደላቸው ተነግሯል። የጦር አዛዥ ውጊያውን እየመሩ በነበረበት ወቅት መገደላቸውን ሰራዊቱም አረጋግጧል። በሌላ በኩል ጦር ወሳኝና ስትራቴጂ ስፍራውን መቆጣጠሩን አሳውቋል። ቀዳሚው መረጃችን ነው የሚሆነው። በመጨረሻም የተፈራው ሆነ። ጀነራሉ ከስልጣን ተነሱም። በቦታቸው ሌላ ሹመት ተሰጥቷል። በትግራይ አዲስ ግጭት ሊፈነዳ ከቋፍ በደረሰበት በዚህ ወቅት የጀነራሉ ከስልጣን መነሳት በሰራዊቱ ውስጥም ከባድ ክፍፍል ተፈጥሯል። ከጀነራሉ ባለፈ ሌሎች አባላትም ከስልጣናቸው መነሳታቸውም ተሰምቷል። በተጨማሪም ህወሓት በራያ ቀጠና ሰፊ ወታደራዊ እንቅስቃሴ እያደረገ ሲሆን ጀነራሉም ወደ ራያ ግንባር አቅንቷል። በዝርዝር የምናስደምጣችሁ ሌላኛው መረጃችን ነው። ወደ ሌላኛው መረጃችን ስናምራም በደቡብ ጎንደር ልዩ ስማቸው እስላም ሀገር ዝምባራም አፎጠን ተራራ በወነዝና ምክሬ በተባሉ ቦታዎች ላይ በተደረገ እጅ በእጅ ውጊያም ዙ23 ተኳሹን ጨምሮ በርካታ ወታደሮች ሲደመሰሱም አንድ ሎጂስቲክ የጫነ ወታደራዊ ወራል ተሽከርካሪ ከነጭነቱ መውደሙም ተሰምቷል። ተጋሎ በርካታ ልዩ ልዩ ጦር መሳሪያዎች በፋኖ ቁጥጥር ስር መግባታቸውም ተሰምቷል። ይህኛውም ሌላኛው መረጃችን ነው፣ ታደምጡታላችሁ። በሌላኛው መረጃችን ከከባድ ውጊያ በኋላ የወረዳ መቀመጫ የሆነችው ኩርባ ከተማን ጨምሮ ሙሉ ዳውንት ወረዳን በፋኖ ቁጥጥር ስር ገብቷል። በኩርባ ከተማ ዙሪያ የነበሩ የኮንክሪት ምሽጎችን የሰበሩት አርበኞቹም ከተማዋንና ሙሉ ወረዳውን በቁጥጥራቸው ስር አድርገዋል። ሌላኛው መረጃችን ነው የሚሆን፣ ታደምጡታላችሁ። እስከ ፍጻሜው ድረስ አብራችሁን ሁኑ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑኛል። ቀጥታ ወዳገኘናቸው መረጃዎች አመራን። ለቀዳሚው መረጃችን ስናመራ ከከባድ ውጊያ በኋላ የወረዳ መቀመጫ የሆነችው ኩርባ ከተማን ጨምሮ ሙሉ ዳውንት ወረዳ በፋኖ ቁጥጥር ስር መግባቷ ተሰምቷል። በከተማ ዙሪያ የተገነቡ የኮንክሪት ምሽጎችን በመስበር በተካሄደው በዚህ ጥቃት የአገዛዙ ሰራዊት ተበትኖ መውጣቱንና በርካታ የፖሊስና የሚሊሻ አባላት መማረካቸውም ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ምድር በ31ኛ ሰንጥ ክፍለ ጦር አርበኞች ከትናንት ሐምሌ 19 ቀን 2018 ዓ.ም ጀምሮ የዳውንት ወረዳ መቀመጫ በሆነችው ኩርባ ከተማ ዙሪያም የነበሩ የጠላት ኮንክሪት ምሽጎችን ጨምሮ በመስበርና በርካታ የጠላት ኃይሎችን በመደምሰስ ሙሉ ወረዳውን በቁጥጥራቸው ስር አውለዋል። የአገዛዙ ሰራዊት መዋቅሩን አፈራርሶና ተበታትኖ ሙትና ቁስለኛውን ሳይነሳ እግሬ አውጪኝ በማለት የፈረጠጠ ሲሆን በርካታ ሚሊሻና የፖሊስ አባላትም ተማርከዋል። የወረዳዋ ማህበረሰብ ነጻነቱን በፋኖ ክንድ በመቀዳጀቱ ደስታውንም ገልጿል። ዛሬ ሐምሌ 20 ቀን 2018 ዓ.ም ዳውንት ወረዳን ከአገዛዙ ሰራዊት ሙሉ በሙሉ አጽድተው የተቆጣጠሩት አርበኞቹም ጉዟቸውን ወደፊትም አድርገዋል። በሌላኛው መረጃችን በራያ ግንባር በሮቢት ከተማ ዙሪያ በተደረገ ከባድ ውጊያ 75 ወታደሮች ሲደመሰሱ ከፍተኛ የጦር አመራሮች አጅቦ ሲጓዝ የነበረ ኃይል ተመቶ ጀነራል አሰፋ ቸኮል ለጥቂት ከአደጋው በመትረፍ እግሬ አውጭኝ መሸሹም ተሰምቷል። ከሮቢት ከተማ በቅርብ ርቀት መንጀሎና ሜዶሃ አካባቢዎች ላይ የተከፈተው ድንገተኛ ጥቃት መመከቱ ያልቻለው የጠላት ጦርም ተበታትኗል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር ትናንት ሐምሌ 19 ቀን 2018 ዓ.ም ከማለዳ ጀምሮ በራያ ቆቦ ወረዳ ከሮቢት ከተማ በቅርብ ርቀት አሜዶሃና መንጀሎ አካባቢዎች ላይ በወሰዱት እርምጃ የጠላትን ጦር አሸንፈው ድልም ተቀዳጅተዋል። ጠላት ከወልዲያ ከተማና ከሐራ ከተማ መነሻቸውን በማድረግ ሰሜን ምስራቅ እዝ አዛዥ ጀነራል አሰፋ ቸኮልን ጨምሮ ከፍተኛ ወታደር አመራሮችን ይዞ ወደ ቆቦ ለማለፍ በጉዞ ላይ እንዳለ ነው የ102ኛ ኮር አበባዎች ጥቃቱን የከፈቱትም። በመረጃና ደህንነት ሰንሰለታቸው በኩል መረጃው የደረሳቸው የ102ኛ ኮር አርበኞች ወታደራዊ ገዥ ቦታ በመያዝና በሶስት ግንባር ማለትም በአሜድ በሮቢትና በመንጀሎ ውጊያ በመክፈት የጠላትን ጦር መውጫ ማምለጫ እንዳገኝ በመቆለፍ ከባድ እርምጃ እንደወሰዱበትም ተረጋግጧል። በተጨማሪም ጠላት ከሐራ ከተማ ወታደር ካምፕ መነሻ በማድረግ አንድ የአየር መቃወሚያ በመያዝ ኮልዲያና ሐራ ከተማ ተነስቶም ወደ ቆቦ የሚመጣውን የአመራር ቡድን ለመቀበል በመንጀሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ ያለም በ102ኛ ኮር አርበኞች ወታደራዊ ገዢ ቦታዎችን በመያዝ በፈጸሙት ጥቃት ተፍረክርኮም ተበታትኗል። የጠላት ጦር ከወገን አርበኞቹ የተከፈተበትን ፈጣን ማጥቃት መመከት ባለመቻሉ ተሽመድምዶ ወደ መጣበት ወልዲያና ሐራ ከተማን ፈርጥጧል። 102ኛ ኮር አርበኞች የጀመሩትን
የደፈጣ ውጊያ አድማሱን አስፍቶ ወደ መደበኛ ውጊያ ተቀይሯል ብለዋል። በዚህ ተጋድሎ 58 የጠላት ወታደሮች ሲደመሰሱም 17 የሚሆኑት ደግሞ በጽኑም ቆስለዋል ተብሏል። ለሕክምና ወደ ወልዲያና ቆቦ ሆስፒታሎችም መወሰዳቸው ነው ለሚዲያችን የደረሰን መረጃ የሚያመለክተው። በሌላኛው መረጃችን በደቡብ ጎንደር አካባቢ በተደረገ ተጋድሎ ዙ 23 ተኳሹን ጨምሮ በርካታ የአገዛዙ ወታደሮች ሲደመሰሱም አንድ ሎጂስቲክ የጫነ ወታደር ወራልም መውደሙ ተሰምቷል። በተጋድሎ በርካታ ልዩ ልዩ የጦር መሳሪያዎች በፋኖ ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተኮር በወርቀት ዋዜማ ላይ በሚገኘው የፋሽቱ ታጣቂ ኃይል ላይ እርምጃ በመውሰድ አከርካሪውን ሰብረው ድልም ተቀዳጅተዋል። ትናንት ሐምሌ 19 ቀን 2018 ዓ.ም በእስላም ሀገር በዝምባራ ባይፎንጦን ተራራ በይቢ ወንዝና መክሬ በተባሉ አካባቢዎች ላይ ለተከታታይ 5 ሰዓታት በተደረገ የእጅ በእጅ ውጊያም የአገዛዙ ወታደሮች በፋኖ 360 ዲግሪ ተከበው ከባድ የሆነ ሰብአዊ ቁሳዊ ኪሳራም ደርሶባቸዋል። የጠላት ቡድን በመካነ ኢየሱስ ከተማ ስማዳና ወገዳ በኩል በሁለት አቅጣጫ በዙ 23 እና በሞርተር ቦምብ እንዲሁም በድሽቃ የታገዘ ውጊያ ለማድረግ ቢሞክርም በጀግኖቹ ከባድ ምት ተመቶ በቆፈረው ጉድጓድ ተቀብረዋል። በተጋድሎ ዙ 23 ተኳሹን ጨምሮ በርካቶች ወታደሮች ሲደመሰሱም አንድ ሎጂስቲክ የጫነ ጠላት ወራልም ከጥቅም ውጭ መሆኑ ተሰምቷል። ሁለት ፓትሮል ሙሉ ወታደሮችም ቁስለኛ መሆናቸው ነው የተነገረው። በርካታ ልዩ ልዩ የጦር መሳሪያዎችም በአርበኞች ቁጥጥር ስር ውለዋል። ይህ በእንዲህ እንዳለ ወደ ሌሎች መረጃዎች ስናመራ በመጨረሻም የተፈራ ሆነ ጀነራሉ ከስልጣናቸው ተነሱም። በቦታቸው ሌላ ሹመት ተሰጥቷል። በትግራይ አዲስ ግጭት ሊፈነዳ ቋፍ በደረሰበት በዚህ ወቅት የጀነራሉ ከስልጣን መነሳት በሰራዊቱ ውስጥ ከባድ ክፍፍልም ተፈጥሯል። ከጀነራሉ ባለፈ ሌሎች አካላትም ከስልጣን ተነስተዋል። በተጨማሪም ህወሓት በራያ ቀጠና ሰፊ ወታደራዊ እንቅስቃሴ ያደረገ ሲሆን ጀነራሉም ወደ ራያ ግንባር አቅንተዋል። ትኩሳቱም አይሏል። ህወሓት ቤት ምን እየተፈጠረ እንዳለም ግራ አጋቢ ሆኗል። በኃይል የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል ጀነራሉን ጨምሮ ከፍተኛ አመራሮች ከስልጣናቸው አንስተዋል። በዛውም ሹምሽር ማድረጋቸውም ተሰምቷል። የሹምሽሩ ህወሓት በከባድ ክፍል እየተናወጠ ስለመሆኑም አመላካችም ሆኗል። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ጊዜያዊ አስተዳደርን በማስወገድ ራሳቸውን የክልሉ ፕሬዝዳንት አድርገው ካወጁ በኋላ የመንግስት መዋቅሩን ይበልጥ ለማጠናከርና ለመቆጣጠር የሚያስችላቸውን አዳዲስ ሹመቶችን ሰጥተዋል። በዚሁ መሰረትም ዶክተር ረዳይ ብርሃንን የንግድና ልማት ቢሮ ኃላፊ እንዲሁም አቶ ተወልደ ብርሃን ተስፋለም የሰላምና ጸጥታ ቢሮ ኃላፊ አድርገው ሾማቸውም ተሰምቷል። ይህንን ተከትሎ የትግራይ ሰላምና ጸጥታ ቢሮ ኃላፊ የነበሩት ጀነራል ፍስሐ ከስልጣናቸውም ተነስተዋል። ከዚህ በተጨማሪም በትናንትናው ዕለት በተጠራው የክልሉ ምክር ቤት ስብሰባ የቋሚ ኮሚቴ አመራሮች፣ የጠቅላይና የአውራጃ ፍርድ ቤት ዳኞች ሹመቱ የጸደቀ ሲሆን የቀጣዩ ዓመት የክልል በጀትም መጽደቁንም የክልል ሚዲያዎችም ዘግበዋል። ይህ የዶክተር ደብረጽዮን እርምጃ በትግራይ ያለውን የፖለቲካ ስብራት መመለስ ወደማይቻልበት ደረጃ እያደረሰ ሲሆን ከስልጣን የተወገዱት የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት ጠንካራ ምላሽ የደብረጽዮን ቡድን እንቅስቃሴ ክልሉን ከፌዴራል መንግስቱ ጋር በቀጥታ ወደ ማጋጨት የሚያመራ መሆኑን አስጠንቅቀዋል። ወደ ሌላኛው መረጃችን ስናምራ ጀነራሉ መገደላቸው ተሰምቷል። የጦር አዛዥ ውጊያ እየመሩ በነበረበት ወቅት መገደላቸውን ሰራዊቱ አረጋግጠዋል። በሌላ በኩል ጦር ወሳኝና ስትራቴጂ ስፍራዎችን መቆጣጠሩን አሳውቋል። የሱዳን ብሔራዊ ጦር የኮርዶፋን ቀጠና ዘመቻ አዛዥ ሜጀር ጀነራል አብዱልአዚዝ እስማኤል አቡበከር መገደላቸውን ጀነራል አልቡርሃን አረጋግጠዋል። በካርቱም በተካሄደው የሐዘን መግለጫ ስነ ስርዓት ላይ በሚኒኮሚናዊ የሚመራው የሱዳን ነጻ ንቅናቄ ሰራዊት ከፍተኛ አመራሮች ጋራ ኃይሉ የጦር መኮንኖችና የሟች ቤተሰቦች በአካልም ተገኝተዋል። የሉዓላዊ ምክር ቤቱ ፕሬዝዳንት ለሟች ቤተሰቦችና ለትግራይ አጋሮቻቸው ጥልቅ ሐዘናቸውን በገለጹበት ወቅት ሜጀር ጀነራሉ ሀገራቸውን ለመከላከል ያሳዩትን ጀግንነትና የከፈሉትን መስዋዕትነትም አድንቀዋል። አክለውም የሰማዕቱ መስዋዕትነት የሱዳን አንድነት፣ ደህንነትና መረጋጋት ለማስጠበቅ በሚደረገው ትግል ውስጥ ሁሌም በኩራት የሚታወስና የትግሉ መሰረት ሆኖ እንደሚቀጥልም አረጋግጠዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።